መንግስት አሁንስ ተቀይሯል ወይ መንግስት አሁንስ በፊት ሲል የነበረው አገራዊ የሆነ ነገር እንትን የሚለውን እየቀየረ ነው እየቀየረ አይደለም ወይ ብለህ በረጅሙ ያየ ግጭቶቹም ሲመጡ ግጭቱ ውስጥ ነበረበት ወይ መንግስት ወር ምናምን ይያልኩ ወይ መንግስት ደግሞ ለምን አላስቆመውም የሚለውን የመንግስትን አቅም ልክ በደንብ እየተረዳ ቢኮዝ ያየው ነው ቢኮዝ በመንግስት ውስጥ ያሉት በብልጽግና ውስጥ ያሉት ራሳቸው የእንትኑ አካል ሆነው ሲጫጫሁ ነው የምታየውና ለምሳሌ አብይ የኦሮሞን ጥቅም ለማስጠበቅ የቆመ ግን አፈቀብ የሆነው ስለ ኢትዮጵያ ምናምን ያወራል እንጂ በዋናነት የሚሰራው ውስጥ ለውስጥ የኦሮሞማ እንደም አይ ሪሜምበር አንድ ጊዜ ውይይቱ አብይ ኦሮሞማ ነው አይደለም ነበር የነበረው ውይይት ገባ ኦሮሞማ ነበር የሚባለው የኦሮሞ ብሔርተኛ ነበር የሱ ኢምፖርታንስ ምንድነው ኦሮሞማ ነው ካልክ ይሄ ሰው ኤንድ የሚመራው መንግስት እንደሚለው ወደ ኢትዮጵያዊነት የሚወስድ ኃይል ሳይሆን ለጊዜው አማሎ እንደማንም ግን የኦሮሞዎችን የበላይ አድርጎ ነው ማለት ነው እሱ ሆነ ኦሪጂናሊ ያሰብነው ከዘር ፖለቲካ እንውጣ ብለን ከሆነ ዜን ይሄ ያወጣል ከናንተ ፍላጎት ወይ ደግሞ ከትንተናችሁ ጋር ሊቃረን ይችላል ነገር ግን ኦሮሞማም ሆኖ ስልጣን ላይ ያለ መንግስት ንጹሃን በመገደላቸው ምንድነው እሱ የሚያገኘው ስልጣን ላይ ያለ መንግስት ነው እሱማ ያንን ጀስቲፋይ የሚያደርግልህ ዜን ሴይ የተገደሉት ኢኖሰንት አማሮች ከሆኑ የኦሮሞን የበላይነት በቦታው ላይ አሰርት ለማድረግ ከሌላ ቦታ መጥተው የመጡትን የሌላ ብሔር ሰዎች ማባረር ያረጋገጥ መንግስት ብሔርተኛነት ውስጥ ከገባህ በኋላማ ምክንያታዊነት እኮ ያነሰ ነው የሚሄደው አንተ የምትለው እኔ በደንብ ይገባል መንግስት whatever it is ለማንም ይቆም ለማን የተረጋጋ ሀገር ይፈልጋል therefore ያልተረጋጋ ነገር የሚያደርገውን ኃይል እንትን ያደርጋል ነው የምትለው ግን በሌላ በኩል በብሔርተኛነት የሚያይ ደግሞ የሚለው ግጭት ከተፈጠረ ሴይ በኦሮሞና በአማራ መካከል በዋናነት የቆመው ኦሮሞ ከሆነ እንደማንም ኦሮሞን አግዞ እንትን ሊያደርግ ይችላል ሊልህ ይችላል